ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገ ብርን እንዳይመስል ህይወትን ነው ኮስት የሚያደርግ። ምቾትን እንዳይመስል የሚከለክል ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገ ላይፍ። በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚባላል። ሁሉ ነገሩ ነው ዝብርቅርቁ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰ። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በምንም አጋጣሚ ውስጥ ሆኖ ተመለሱ። ኑ ወደ ጌታ፣ ኑ ወደዚህ ጌታ። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ እስከ ቁጥር 24 ድረስ እንደዚህ ይላል። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም ይልና እኔ አዲሱ መደበኛ ትርጉም ነው ያስኩት። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎች የሚመገቡትን አሰር እንኳ ለመብላት ይመኝ ነበር። ነገር ግን ይህን እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና እረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ጀመር። የዚህ የሉቃስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንግዲህ በዛ ለነበሩ ለፈሪሳውያንና ይከተለው ለነበረው ሕዝብ የሰጠው ትምህርት ነው ወይንም ያስተላለፈው ሐሳብ ነው። ከምዕራፍ 15 ቁጥር 1 አካባቢ ጀምሮ ኢየሱስ ለምን ይህንን ምሳሌ እንደሰጠ ምናልባት እናንተ ጊዜ ሲኖራችሁ ወደ ኋላ መለስ ብላችሁ ማንበብ ትችላላችሁ። ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ነው የሚውለው፣ ከቀራጮች ጋር ነው የሚውለው፣ ከአሳ አጥማጅ ጋር ነው የሚውለው። የተለያየ በደል ካለባቸው ሰዎች መካከል ኢየሱስ አይጠፋም። እና ለምንድነው ከኃጢአተኞች ጋር የምትውለው? ለምንድነው ከአንዳንድ ምናልባትም ደግሞ እዚሁ መጽሐፍ ላይ የተዘረዘረ አለ ከነሱ ጋር ለምንድነው የምትውለው ሲሉት ጌታ ኢየሱስ ክርስቶስ እንግዲህ የሰው ልጅ የጠፋውን ሊፈልግ ነው የመጣው አላቸውና ደህና የሆኑ ሰዎች እኮ መድኃኒት አይፈልጉም፣ የታመመ ሰው ግን መድኃኒት ያስፈልገዋል። ስለዚህ እኔ መድኃኒት ስለሆንኩኝ የታመሙ ሰዎች አካባቢ አልጠፋም። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። ኢየሱስ ራሱ ነው መድኃኒት። እሱ ነው የምንወስደው፣ እሱ ነው የወሰድነው፣ እሱን ወስደን ነው ፈጽሞ ደህና የሆንነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውሰው። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደህና የማይሆን ነገር የለም። በእውነት እርሱ መድኃኒታችን ነው። ታማሚዎች ስለነበርን ፈልገነዋል፣ ፈልጎን መጥቷል፣ ወስደኑ ድነናል። ክብር ለኢየሱስ ይሁን። እና ከናንተ መካከል አደል ያላቸው ከናንተ መካከል ምናልባት ደግሞ 100 በጎች የነበሩት ሰው ቢኖር 99 በጎቹ እያሉ አንድ በግ ቢጠፋበት 99ኙን ሜዳ ላይ ትቶ አንዱን ፍለጋ ማሄድ ከናንተ ማን ነው?
አላቸው። እናንተ እንኳን ሰው ስትሆኑ ለበጎች ይሄን ያለ የምትራሩ ከሆነ እግዚአብሔር ደግሞ ሰው ጠፍቶበታል። ስለዚህ ደና ነን የምትሉትን እናንተን ሰብስቦ እዚህ ጋር ያስቀምጣል። የጠፉበታሉ የኛ አይነቱ የጠፉበታሉ እነሱን ፍለጋ የሰው ልጅ ይሄዳል ወይንም ደግሞ ፍለጋ ይወጣል ብሎ ይሄንን ምሳሌ ነገራቸው። እንግዲህ ከላይ ወጣ ስትሉ የጠፋ ሳንቲም ፍለጋ ወይንም የጠፋው ድሪም ብለን የምንጠራው የጠፋውን ሳንቲም ፍለጋ ይነገራል። አሁን ደግሞ የሚነገረው የጠፋው ልጅ። እኔ በእውነት ዛሬ ስለጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባቱ ልብ ነው እንጂ ልጁ የሰራው ስራ ሞት ነው የሚያስፈልገው። የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው። የኛ አይነት ናቸው። 2 ናቸው። 2ቱ ሁሉንም መወከል ይችላሉ ባይዘው። እና 2ቱ ልጆቹ እያሉ አንደኛው ትንሽ ልጅ ነው፣ በጣም ብዙ ጊዜ አስቸጋሪ። ትንሽየው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። እንካ አንተን ድርሻ አይደለም ያለው ባይዘው፣ ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ ባይዘው። መጽሐፍ ሲናገር ብዙም ሳይቆይ ይላል። ሳነባው አስተውላችሁ ከሆነ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው፣ እረፍቱ ያለው አባቱ ስር ነው፣ የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልብ ውስጥ። በጣም በትህትና በእውነት ጎናቸው ያለው ሰው አባት ቤት ነው ነፃነት ያለው በሉት። አዎ በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ ነው። በህይወት ሊያየን የሚጓጓው አባታችን ብቻ ነው። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማሹር አድርጓል፣ ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሶ ሩቅ አገር ሄደልና ገንዘቡን አባከነው ይላል። እንግዲህ የቀድሞ ትርጉም እኔ ያስኩት አዲሱ መደብ በማጋጣነት የሚል ከባድ ቃል እኔ ሳነጎ ባለለው ደስ ይል። ግን ጥሩ ነው በእውነት በጣም ቸርች ውስጥ ነው ያለነው። በእርግጥ እንደዚህ አይነት ህይወት ውስጥ የምንሄድ ሰዎች አንኖርም፣ ግን እንዳትሄዱ ብዬ በመጋጣነት ገንዘቡ ነው በተነው ይላል እና ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። አንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው፣ አባቱ ጋር አይደለም፣ አጠገቡ የለም ሰው። ረሃብ ሆነ ይላል ምድሪቷ ላይ። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል፣ እምታዘኝን ስራ በሙሉ እሰራለሁ፣ እባክህ እንደው ትንሽ መጠለያ ካለች ሲለው፣ እንግዲያው እኔ ላንተ ያለኝ ስራ በህጉ የተከለከለ ነው አሉ። እሪያ ማርባት በህጋቸው የተከለከለ ነው።
እዛ ላይ ዘሌዋውያን ላይ በተንቦ እስራኤላዊ አይፈቀደለትም እና ሰውየው ና አለው እባክህ አሰራኝ ሲለው እሪያ አለኝ አለው እርሻ ሄድና እሪያዎችን ተንከባከባለው መገባቸው እጣባቸው እሪያ ስታጠባስበዋል እሪያ ጭቃ ውስጥ ነው የሚኖረው ባይዘው የሚውለው እንዳይመስልህ ደስታው ጭቃ ነው አየህ ደጅ እንዳትሄድ የማይጸዳ ነገር ነው መታጠበው እሪያ ሜዳ እሪያ እንደ አይወድም ንጹህ ነገር እንደዚህ የሚያምር ነገር አይወድም እሪያ ወለጭ አድርጋ አጥባው መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ ትዝ ይላችኋል እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያረጋው ጭቃ ነው ደጅ ያለው እንደሱ ነው እንዳምወክሩት ነው እኮ ኢየሱስ እስቲ አሜን በሉ ከዛ ልጅየው ሄደ እሪያ የእሪያ አሰር ይላል አይደል እሪያ የሚበላውን ማለት እኮ ነው እሪያ የሚበላውን እያበላ የመራቡ ልክ አማረው እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል አንተ እሪያ እያበላ ከዛ እንኳን እንዳይበላ ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ ዓለም ምንም በነፃ የላትም እምትሰጥ እያንዳንዱ ነገር ኮስት የምታረገ ብርን እንዳይመስል ህይወትን ነው ኮስት የሚያረገ ምቾትን እንዳይመስል የሚከለክል ህይወትን ነው የሚወስድብህ እያንዳንዱ ነገር ኮስት የምታረገ ላይፍ እና ጌታ ኢየሱስ እንደሱ ምሳሌ እኮ እየሰጠ እኮ ነው ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ በጣም እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው ወደ ልቡ ተመለሰ ልጅ እንዴ አባት አለኝ አይደል እንዴ ታዲያ ምንድነው አባቴ ቤት ይሄዳል አለና እንደ ልጅ መሆን አልችልም ለምን የልጅነት መብቱን ያጣ መሰለው አይደል የልጅ ንብረት የልጅ የሀፍ ወስዷል አሁን እሱ መመለስ ቢፈልግ አባቴው ና ተመለስ ቢለው ወንድምየው ራሱ ትንሽ የኔን ደሞ እንደገና ሀፍ ይዞ ይሄዳል ብሎ እግዚአብሔር ባለጠጋ ነው ብር ወስደህበት አይጎልበትም የሰጠህ ይበልጣል ህይወት ሰጥቷል እግዚአብሔር ገንዘብ ሰጥቶ አበፍጹም የማይተካ ነገር ኦሬዲ ሰጥቷል እግዚአብሔር ጥላውን የሚፈልገው ባለጠጋና ደሃ ለማድረግ አይደለም ህይወት ሰጥቶ አየኔና እግዚአብሔር ቁርኝት ህይወት ነው ትርፍ አይደለም እግዚአብሔር ያዋጣኛል አያዋጣኝም ይያለ አይኖርም ከኔ ጋር ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ ምንም ነገር ሲያደርግልኝ አባቴ ነው እግዚአብሔር አሰሬ አይደለም ምንም ነገር እግዚአብሔር ቢያደርግልህ ላንተ ሲል ነው ቢከለክልህ ቢሰጥ ትሞታለህ ማለት ነው ከሰጠ ደግሞ ቢከለክልህ ታስቸግረዋለህ ማለት ነው እንደ ኮሃናችን ነው የሚይዘን አንዳንድ ልጅ ቤት ውስጥ በጣም ስማርት ነው በተለይ ትንሽ ልጅ ትልልቆቹ ብዙ ጊዜ ስትሬት ፎርዋርድ ናቸው ደስ ካላላቸው ደስ አላላቸው ትንንሾቹ ይወስዱባል I love you daddy ብሎ ወስዶታል የለም እጅ ላይ I love you ብሎ ይዞት ሄዷል ስማርት ያርገዋል በቃ አትችላቸው በየትኛውም አጋጣሚ ልብን ይዙታል ትልቆቹስ ጄኒዩን ሆነው ከፈለጉና ካልፈለጉ ያስታውቃሉ ትንንሾቹ አታውቀውም ምን እንዳሰቡ የምታውቀው በኋላ ትሪት የሚያረገን እግዚአብሔር እኔ በምሰጠው አይደለም ለኔ ባለው እስቲ አሜን በሏ ነገ እንደፈለገ ሊሆን ይችላል ጆይ ተነስቶ እኔ ጆይን ትሪት ማረጋው በሚያመጣው አይደለም እኔ ጋር ባለው እግዚአብሔር መቼም እኔ እንደውም ብዙ ጊዜ የምሰጠው አንድ ምሳሌ አለ ስለ እግዚአብሔር ፍቅር ስናገር አንዴ ቆይቷል በተኝቼ ክሪስ መጥቶ ዳሪ አብሬ ልተኛ አለኝ ናተኛ አልኩት ልተኛ ተገኘ ሲተኛ እንቅልፍ ይዞት ሄደ እያየሁት አምኖኝ ነው የተኛው ትረስት እኮ ስለሚያደርገኝ ነው ሌላ ቦታውን እንቅልፍ ላይ ይዞ ይችላል እኔ ጋር መጥቶ ተኛ እንቅልፍ ያዘው ተነስቼ ተንበረከኩ ሳየው ውስጤ ተነቃነቀ እንደምወደው ያውቃል ምን ያህል እንደምወደው ግን ያውቃል አባቴ ይወዳል ብትለው በጣም እርግጠኛ ነኝ ይላል ምን ያደርግልሃል ብትለው ምናልባት በእድሜው መጠን የሚጣፍጥ እንትን ምናምን ይገዛልኛል ይል ይችላል
ነፍሴን ልሰጠው እንደምችል አያውቅም። እና ተነስቼ ተንበረከኩ። እንደምትወደኝ ነው የማውቀው፣ ምን ያህል እንደምትወደኝ አላውቅም። ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቀ። አያችሁ አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀን እንደ ባሪያ ብሆን እንደው ሎሌው ልሁን ከሎሌዎቹ መሃል እንዳንዱ ይቁጠረኝ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ብላቴናው ከእሪያም ሰራው ተመልሶ ወደ እንትኑ ሲመጣ ወደ አባቱ ቤት ሲመጣ መጽሐፍ እንደዚህ ይላል አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ሮጠ። ልጅ አይደለም የሮጠው አባትን የሮጠው እየሮጠ ሄደ አቀፈው። ሲያቅፈው ልጅ እንደዚህ ያለው አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው። እንደዚህ አይነት በደል በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደለም። አይ ልጅ ጋር ነው ያለው ሪግሬት ስለሚጸጸት ውስጡ ስላለ እንጂ አባት ልጅ ባሪያ የማድረግ ፕሮግራም የለው። ይመለስልኝ ነው። በእውነት በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጫም ልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። የአባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፍ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሌ አለ። የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁሉ ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባት ሁሌ። ተመልሶ ይሁን ልክ ልጁ ደጅ ነው ማለት ነው። አባትየው ያለው አይደል ከሩቅ አዩ ይላል። ስለዚህ አባትየው ደጅ ነው ማለት ነው። ልቡም አይኑም ደጅ ነው ያለው። ሮጦ ሄዶ አቀፈውና እንደዚህ ያላቸው ጥሩ ልብስ አምጡ። ልጁ ልብሱ ተበላሽቷል። እሪያኗ ሲመግብ የከረመው አይ ጠረኑ ተበላሽቷል። ልብሱ ተቀዳዷል። ያ ከቤት የወጣው ልጅ አይደለም። ያ አባቱ የተንከባከበው የገረጣ ነው፣ የተበለሻሸ ነው፣ የቆሸሸ ልጅ ነው። ጥሩ ልብስ አምጡልኝ አለ። አጠቡት፣ ልብስ አለው። ጫማ አርጉልኝ አለ። ቀጥሎ ቀለበት አርጉለታል። ቀለበት ማለት ባይዘዌ በእነሱ ዘመን ማህተማቸው ያለው ቀለበታቸው የአባቱን ንብረት እንዲያስተዳድር ማለት ነው። የተመለሰ ቀን ባለመብት ነው። ይዤ ሄጄ አባክኛለሁ አለው። ለሱማ ዋጋ ከፈል ካለው ከእሪያ ጋር ቀረበ። አገኘሁ እኮ ምን መስለህ ነው ያገኘሁ? ግን በተመለስክበት ቅጽበት ግን ልጄ ነው። ኢየሱስ ጌታ በመጣ ሞመንት ግን የኔ ልጅ ቀለበት የለክ አውልቀ ነው ሰጣኝ ሄድከው። ሌላ ነበር የፈለከው። ና ይሄው እንካ ዛሬ ማዘጋጅሽን ያስቀመጥኩልህ አርገው ቀለበት የለ። ከዛ እንደዚህ ይላል አይደል አባት ልጄ ሞቶ ነበር፣ የለም ሄዶብኝ ሞቷል ብዬ ነበር፣ አለ በህይወት። ጠፍቶ ነበር ተገኘልኝ። እና መስግን ድግስ እንደግስ ፍሪዳ አረዱ ይላል። እንግዲህ የሰባውን ታላቂው ሲቀልብ የከረመውን በሬ የሄዳችሁ እየመጣችሁ ያዘጋጀነውን በሬ አትውሰዱ። ተዋረዱ እየዘመሩ እያመሰገኑ እያለ ትልቅየው መጣ ይላል። በወንድም ልብ እኮ አይኖርም፣ በአባት ልብ ነው የሚኖረው። ማን ያኖራል? አሳዳጅ ባለበት ዘመን ምን ይሰራል እዚህ ቤት? የቤቱ መሪ እንኳን አባት ሆነ። ጎናቸው ያለው ሰው በእግዚአብሔር ልብ ነው የምንኖረው በሉት። ወንድምየው መጣ ከደጅ። እኛ ቅድም እንዳመለክ እየተዘለለ ይዘመራል። ክብር ለአንተ እግዚአብሔር እያ ለምን ተመለሰ ሰው እዚህ ታውቃላችሁ አይደል? በየቀኑ የሚድነው ሰው ብዛት። አንድ ቀን እኮ ተሰብስበን ስለዚህ ጉዳይ ብቻ ነው ማመስገን ያለብን። አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው ሰው ዳነ ተብሎ ብቻ እንዳይመስል እኮ የኢየሱስ ደም ቫልዩ አገኘ እኮ ነው። ኢየሱስ የሞተበትን ጉዳይ ሰው ገባው። መላእክት አንደርስታንድ አደረጉ። ሰማይ መላእክት
መለከት ምናምን ባልጆ ጨምር ለምን አንድ ሰው ተጨመረ? የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ እኮ ነው። ልጄን ዋጋ የሚሰጥ ሰው አገኘው ብሎ እኮ ነው አብ። ክብር ለኢየሱስ ይሁን። ይህን ሁሉ ሰው እግዚአብሔር በእኛ ላይ የጨመረ ስለበላውና ስለጠጣው ነው እንደሚዘምረው። ባንበላስ ባንጠጣስ በቃ የመጨረሻ ባትበሉ ምንድን ነው የምትሆኑት? ምንድን ነው የምትበሉ? ጾም ጸሎት ነው የሚሆነው። ግን እሺ ቆይ ጾም ጸሎቱ አልቲሜት ቢሆን ሞት በትሞት የት ነው የምትሄደው? ሰማይ ጌታ ጋር። ምንም ባይዘዌ ከጌታ የሚያስቀረን ነገር የለም። አለመብላት አያስቀረን፣ መብላትም እንደዚህ። ብዙ ጊዜ ሲወስዱ ሰው ሳይበላ መንፈሳዊ ግን ያው የገባችሁ ነገር በምንም አይነት ከፍታና ዝቅታ እንደማይቀየር በጣም ተስፈኛ ነኝ። ክብር ለኢየሱስ ይሁን። ከዛ ደጅ ሲመጣ ሰማ። ምን አንዱ ሎሌ ነው ባይዘይ ምንድነው? ታናሽ ወንድም መጣል። የት ነው? ሌላ አለ እንዴ? አንድ ነው ያለው። ያ እኩል ይዞ ሄደው አባካኙ ማን አስገባው? አባ ምን አድርጎ? ገና ከሩቅ ሲያየው አባቱ ራሱን መቆጣጠር አቅቶት እያለቀሰ ልጄ መጣልኝ ብሎ አገር ምድር እያየው እያለቀሰ ሲመጣ የለበሰው ልብስ አለ ሪያ እያረባን የከረመው አሉ። የሪያ እንትን አለ ላይ አሉ። ሽታው ሰው ያስጠጋም እና እኛ ራሱ በሩቅ ቆመን ስናየው አባት አቀፈው። ለአባት ልጅ ነው። አይ ሎሌ በለው ምናምን በለው ማንም የፈለገው ሊል ይችላል። ለአባት ልጅ ነው። አይ ማንም ሩቅ ቆሞ የፈለገው ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚል። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ ነው የሚለው። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታል። ስሙ ለዘላለም ብሩክ ይሁን። ከዛ መጽሐፍ እንደዚህ ይላል፣ ተበሳጨ ይላል። ግባ አልገባም። ልቅ ልጅ ነው ግን በጣም እልከኛ። አልገባም። እንዴት እንዲያረጋል አባቴ አይደል? አባቱን ጠራውና ድርሻ እኩል ይዞ ሄዶ እንደገና እንዴት ተመልሰዋል? ወንድም ያንተን አይነካው፣ አይዞ የኔ ይነካል ብለህ ከሆነ አረ ይበቃል አለ። ይበቃ፣ መንግስቱ ሰፊ ነው። ምን ያገፋፈናል አና የሚል እኮ መዝሙር አለ። በእውነተኛ ምን እንደሚያጣለን እኮ ነው ግራ የሚገባኝ። ሰማይ እኮ ከምድር ይበልጣል። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅ። የእግዚአብሔር መኖሪያ ነው። እዛ ነው የምንገባው። በወንድሞቻችን መዳንና መመለስ አመስጋኝ ነው መሆን ያለበት። በእውነት የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ፣ ይቅር ባይ፣ መሐሪ ነው። ይሄንን የቆሸሸ ጨርቅ ይቀይረው። ይሄንን የተበላሸ ስብዕናና ህይወት ያስተካክለው። የጨለመውን ህይወት እንደገና ብርሃን ያበራበታል። እንደገና ያዘምርሃል። እንደገና አመስጋኝ ያረጋል። እንደገና ወደ እቅፉ ይመልሳል። እንደገና ትተህ ወደ ሄድከው ወደዛ ቤት ይመልሳል። እንደገና ህይወት ይቀጥላል። ለዘላለም ከአባታችን ጋር እንኖራለን። በእውነት ነው የምላችሁ። እኔ በጣም ነው የደነገጥኩት። ባይዘው በአውቃለሁ ታሪኩን ረጅም ጊዜ አንብቤዋለሁ። ግን ወንድሙ ተበሳጨ አልገባም አለ የሚለውን ቀን ሳነበው በጣም ብዙ ነገር እንዳስብ አደረገ። ዋው! ጌታ ኢየሱስ ክርስቶስ 1000 ዓመታት አይቶ ነው አያችሁ ያስቀመጠው ይሄንን ምሳሌ። 1000 ዓመታት አይቶ በሚመለስ ሰው መቼም አብ ደስተኛ ይመለስ ብቻ። ላለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚል ቃል አለ። ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። በጣም ዋጋ ከፍሏል። በጣም እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ በምንም አጋጣሚ ውስጥ ሆኑ ተመለሱ። ኑ ወደ ጌታ።
ኑ ወደዚህ ጌታ። በእውነት በገንዘብ ብዛት በስልጣን በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ወዳጆቼ በእውነት ሞኝ ነበር ልጇ አያስተውል ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚያው ሰው ሲከበው ግርግር ሲፈጠር ያለ አንተ ማን አለ ምናምን ሲሉት ውሸት የአባት ፊት ብቻ ነው የማይቀየር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኖር አባቱ ለከና የማይቀየር እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ለእናንተ ይሄንን እድል መስጠት ፈልጋለሁ። ቀድሞ በጌታ የነበራችሁ ወደ ኋላ የተመለሳችሁ ምናልባት ደግሞ አዳዲስ ሆናችሁም ደግሞ ያልወሰናችሁ ካላችሁ ለእናንተ ይሄንን ጥሪ ማድረግ ፈልጋለሁ።